የመላእክት ጦርነት በሰማይ ሰይጣን ወደ ጥልቁ የተጣለበት ሳጥናኤል ውድቀት ታሪክ ባቢ ትራቨልና ዶክመንተሪ ሰው ልጅ ከመፈጠሩ ብዙ ሺህ ዓመታት አስቀድሞ የጊዜና የቦታ ውስንነት በሌለበት የሰማዩ ዓለም ውስጥ መላእክቶች በፍጹም ሰላምና መረጋጋት ይኖሩ ነበር። ዘፍጥረት መጀመሪያ ላይ ፈጣሪ በሁለተኛውም ቀን ምድርንና ገነትን ፈጠራቸው። ከዛም በመቀጠል መላእክቶችን ሊቀ መላእክቶችንና የገነት ጠባቂዎችን ፈጠረ። ከእነዚህም ድንቅ ፍጥረታት መካከል ሚካኤልና ገብርኤል ዝነኞቹ መላእክቶች ናቸው። እነዚህ ሰማያዊ ድንቅ ፍጥረታት የሚኖሩት በገነት ሲሆን ነገር ግን ከነዚህም እጹብ ድንቅ ፍጥረታት መካከል በመልክም ሆነ በድምቀቱ ከሁሉም ጎልቶ የሚታየው አንድ ፍጥረት ነበረ። እሱም ሳጥናኤል ይባላል። መላእክቶች መካከል በውበት በጥበብ በክብር ከፍ ብሎ የተቀመጠው የፍጥረታት ሁሉ ዘውድ የብርሃን ተሸካሚ የመላእክቶች ሁሉ አለቃ ነበር። ሳጥናኤል እጅግ በጣም ኃያልና የተለያዩ ችሎታዎች ያሉት ሲሆን በዚህም ምክንያት ልቡ በኩራት ተሞላ። በውበቱና ባለው ኃይል ምክንያት ሰከረ። በየቀኑ ከፈጣሪ የሚቀበለውን ክብር እንደራሱ ኃይል መቁጠር ጀመረ። ይህኔ ነበር ነገሮች መስመራቸውን መሳት የጀመሩት። ሳጥናኤል ለፈጣሪው ከመገዛት ይልቅ ከፈጣሪው ጋር መስተካከል አማረው። በልቡም ለምን ሁለተኛ እሆናለሁ የሚል ሐሳብ በአይምሮ ውስጥ መፍጠር ጀመረ። እነዚህም መጥፎ ሐሳቦቹ ወደ እብሪተኝነት፣ አልገዛም ባይነትና አመፀኝነት አመሩት። እዚህም የተነሳ በሳጥናኤል ልብ ውስጥ የተዘራው የክፋት ዘር ማቆጥቆጥ ጀመረ። ፈጣሪ አምላኩን ብርሃን ከማንጸባረቅ ይልቅ የራሱን ብርሃን መፍጠርን መረጠ። በልቡም እንዲህ አለ፣ በሰማይ ላይ አረጋለሁ፣ ዙፋኔንም በእግዚአብሔር ከዋክብት በላይ ከፍ ከፍ አደርጋለሁ፣ በልዑልም እመሰላለሁ። አመፀኛው ሳጥናኤል ራሱንም ከሁሉ የበላይ አድርጎና ፈጣሪ በላይ ነኝ ብሎ ስላሰበ የራሱን ዙፋን ለመፍጠር ወሰነ። እቅዱንም ለማሳካት አመፀኛው መልአክ ከራሱም አልፎ ሌሎችን መላእክቶች ማሳሳት ቆርጦ ተነሳ። በሐሰተኛ ቃላቶቹና በሸንጋይ ምላሶቹ የገነትን 1/3 የሆኑትን መላእክቶች አታሎ ከጎኑ አቆማቸው። ለምን ሁልጊዜም አገልጋይ ብቻ ትሆናላችሁ? እኔን ተመልከቱኝ። በክብር ከሁሉ የበላይና ከማንም በላይ ከፍ ከፍ ብያለሁ። እናንተም ከኔ ጎን በመሆን እኔ ያገኘሁትን ክብር ማግኘትና ልክ እንደኔ ማንጸባረቅ ትችላላችሁ። ፈጣሪ ብቻውን መመለክ አይገባውም፣ እኛም የዚህ ክብር ተካፋይ መሆን ይገባናል እያለ መላእክቶቹን አሳታቸው። ብዙዎቹ ተሸነፉ። ፈጣሪያቸውን ፍጹም ፍቅር በሳጥናኤል ጊዜያዊ የክብር ተስፋ ለወጡት። ሰማይ ተናወጠ። ያ ፍጹም ሰላምና መረጋጋት የሰፈነበት ቦታ፣ ያ አንድ የነበረው የሰማይ ቤተሰብ አሁን ላይ እርስ በራሳቸው መለያየትና መከዳዳትን ጀምረዋል። መጨረሻም ሳጥናኤል በሚሊዮን የሚቆጠሩ መላእክቶችን አሰልፎ ከእነርሱ ጋርም አንድ ላይ በመሆን የሰማዩን ገነት ለመቆጣጠር ጦርነትን አወጀ። በዚህም የተነሳ የሰማይ ሰላም ሁለት ቦታ ተከፈለ። ታላቅ ቀይ መስመር በመሃላቸው ተሰመረ።
በዚህኛው መስመር ላይ ፈጣሪ አምላካቸውን አምላክነት ይካዱ መላእክቶች ከነመሪያቸው ሳጥናኤል፣ በዛኛው መስመር ላይ መሪያቸው ያልታወቀው በድንጋጤና በዝምታ ውስጥ የተዋጡ የአምላካቸውን አምላክነት ያልካዱ መላእክቶች ተሰልፈዋል። ነገር ግን ሳጥናኤል ይህንን ባየም ጊዜ ጦርነቱን ሙሉ በሙሉ እንደሚያሸንፍና ገነትን እንደሚቆጣጠር በልቡ አመነ። ይህን ጊዜ ነበር አንድ ድምፅ ወደ ታማኞቹ ሰፈር የተሰማው። የድምፅ የጦርነት ነጋሪም የቁጣም ድምፅ አልነበረም። ሆኖም ግን ሳጥናኤል ያላሰበውና ያልገመተው ድንቅ ተፎካካሪና ተቋሚ ገጠመው። ሊቀ መላእክ ቅዱስ ሚካኤል ነበር። የውጊያው መፈክርና የጦርነቱ ሁሉ ማጠቃለያ የሆነው ቅዱስ ሚካኤል በዛ ዝምታና ፍርሃት በነገሰበት የታማኞቹ መላእክት ሰፈር ላይ ድምፁ እንደ ነጎድጓድ በልባቸው ላይ አስተጋባ። መላእክቶቹም ዝምታና ፍርሃታቸውን በመስበር ጦርነቱን በድል ለማጠናቀቅ ሊቀ መላእክት ቅዱስ ሚካኤል ጎን በኩራት ተሰለፉ። ሳጥናኤልም የፈጣሪ ሰራዊትን ለማሸነፍ ራሱን ወደ አስፈሪ አውሬነት በመቀየር የእሳት ሰይፍ ከያዘው ሊቀ መላእክት ቅዱስ ሚካኤል ጋር ገጠመ። ነገር ግን ሚካኤል ፈጣሪ አብሮት ስለነበር ሳጥናኤል ሊቋቋመው አልቻለም። ከዛም በኋላ ሳጥናኤልና ተከታይ መላእክቶቹ ከገነት ተባረሩ። ሳጥናኤል እኔ አምላክ ነኝ ብሎ በተነሳበት ወቅት ላይ አዎ እውነት ነው ብለው ሰገዱለትና የተቀበሉት መላእክቶቹ ወደ ጥልቁ ወይም ገሃነም ወደሚባለው ሲኦል ተጣሉ። ጦርነቱ ተካሂዶ ቅዱስ ሚካኤል ባሸነፈበት ጊዜም ወደ ታች የወረዱ መላእክቶች ነበሩ። በአየር ላይም የቀሩ መላእክቶች አሉ። የአየር አጋንንት የሚባሉትና ምድር ላይ የተበተኑ አሁን ላይ የሰው ልጅን የተለያዩ መልኩ ያስጨነቁና ያሳመሙ የሚገኙት አጋንንቶች ናቸው። ነገር ግን ሳጥናኤል ከዚህም ሁሉ የሚከፋ ቅጣት ጣለበት። ከዛ መልከ መልካምነቱና ግርማ ሞገሱ ወደ አስከፊና አስፈሪ ሰይጣንነት ተለወጠ። ሳጥናኤልና የወደቁት መላእክቶች በገሃነም ለዘላለም ተዘጋባቸው። እዛም መኖር ጀመሩ። ሰብስክራይብ ማድረግ እንዳይረሳ።